በዛሬው ቪዲዮ እንግዲህ ጨረቃ ፋሚሊ ከች ብለውልናል። ዛሬ ፈፄና ሃይሚ ቡቡን ይቅርታ ሊጠይቁት መጥተዋል። ቡቡ ይቅርታቸውን ይቀበላሉ የሚለውን ከኛ ጋር አብረን የምናየው ይሆናል። ያላችሁን ሀሳብ አስተያየት በነፃነት ኮመንት ውስጥ አስቀምጡ። ለቻናሉ አዲስ የሆናችሁ ማለትም እንግዳ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ አባል መሆን ትችላላችሁ። የቻናሉ ቅመሞች እንደተለመደው ቪዲዮን በላይክ ጀምሩ። እስከ መጨረሻው አብራችሁን ቆዩ። ይመቻችሁ። ነገር ምናምን ብለን ከባዘርኩ እኮ ነው እኔ ራሴ እንዴ አንዴ ፖሊስ ጋር ነው አለው ፖሊስ ነው ደወለልኝ አልኩት። አይ ፖሊስ በእርግጠኝነት ፍፄው በጣም ግራ ተጋብቶ ነበር። ያለው ቤተሰቦች ሰምታችሁ ከሆነ የሆነ ታይም ላይ ፖሊስ ጣቢያ ነው ይላል፣ የሆነ ታይም ላይ ደግሞ በራሷ ስልክ ነው የተደወለው ይላል፣ የሆነ ታይም ላይ ደግሞ እንዴ በድርጅት ስልክ ነው የተደወለው ምናምን እያለ ግራ ተጋብቶ ግራ እያጋባው ነበረ ቡቡን ማለት ፍፄ አይደለም የደወለልኝ አላቅም ዘራፊዎቿ ቢሆንስ እያልኩት ነበር። ብቻ እኔ ራሴ በጣም ተጨናነቀ። እኔ ራሱ ቪዲዮን ሳየው ከመጣ በኋላ ያለውን ቪዲዮን ሳየው እኔ ራሴ በቃ ልክ አልሰራንም አልኩኝ። ምክንያቱም በጣም እየተጨናነቀ ነበረ እና ቡቡዬ በጣም ይቅርታ፣ በጣም ይቅርታ። በጣም ነው የምንወድ፣ በጣም ነው የምናከብርህ። እኔ ላንተ ተረዳን፣ በቃ እኔ ላንተ አስቤ እኮ ነው። በቃ ሰርፕራይዝ ልናረግህ እንግዲህ እናንተ ያሰባችሁት መንገድ ሌላ፣ እሱ ደግሞ ሌላ ጀለስ። በነገራችን ላይ ብዙም እንትን አይደለም። በእርግጠኝነት ቡቡ ከዚህ በፊት የሚያቸንን ምን አይነት ፕራንክ እያደረክ እንደነበር እናውቃለን። ይሄ ብዙም አይደለም፣ ብዙ እንትን ይላል ብዬ አላሰብም። ቡቡ አንቺ እግሩ ስትወድቀልሽ፣ እሺ እግሩን ይዤ እንዳይሄድ እንዳይሮጥብን እኮ ነው። እሺ በቃ እሺ፣ ደውለን እንጠራውና ትደውለትና ከዛ በእናንተ ፊት የምር በእናንተ ፊት ከልቤ ይቅርታ ጠይቀዋለሁኝ። እንደዛ ማድረግ አልነበረብኝም፣ አስደንግጫዋለሁኝና እስኪ ደውልለት። ማንሳት ያነሳል፣ ያንተን ያነሳል። እኔ ላይ ተናዶብኛልና ጓጓ እያለብኝ ስለሆነ ጥሩም አልሰራውም። አልፈርድበትም፣ በአሁኑ አልፈርድበትም። የምር ቡቡዬ ልክ ነህ አንተ። እኔ ጥሩ ስራ አልሰራም። ጥፋተኞቹ እኛ ነን። እናዝናናለን። ዋናው ግን ጥፋተኝነታችሁን ማመናችሁ ነው። አንዳንድ ሰው ይቅርታ ሊጠይቅም በቃ ጥፋተኝነቱን ክዶ ይቅርታ የሚጠይቅ ሰው አለ። ብቻ ዋናው ጥፋተኝነታችሁን አምናችሁ ይቅርታ ከጠየቃችሁ እንግዲህ ይቅርታ መጠየቅ ቤተሰብ ትልቅነት ነው። ስለዚህ ይቅርታ ሲጠየቅ ደግሞ ይቅርታን የማይቀበል ሰው ማለት በጣም ትንሽ ሰው ማለት ነው። የምሬን ለምብለን ሲሆን እኔ ሐዋሳ እንደሄድኩት ትንሽ ለሰርግ ብዬ እንደሄድኩትም እንደተዝናናሁት አንተንም ማዝናንቼ ምናምን መምጣት እሱ የጠበቀው ሌላ ነገር፣ አንቺ የጠነሰስሽው ሌላ ነገር። ቡቡ በሰዓቱ እኮ ማጠብቁት ማከምቱት ሰው ስልኬን ይዞ ጥፍት ማጠብቁት ስልኬን ይዛ ጥፍት ማጠብቁት ነበረብኝ ወስጄ አንተ ብቻዬን ሄጄ ተዝናንቼ መምጣቴ ሳይቀር አዝናናለሁ ልበለው። ቡቡዬ ይህን ቪዲዮ ስታየው ይቅርታ እክስሃለሁ፣ አዝናናሃለሁ። እዚህ አይደለም ጠርታችሁት በስልክ ደውሉና ጠርታችሁት ይቅርታችሁን ማለት ያለባችሁ በቪዲዮ ነው እንጂ እኛ ማየት አለብን እንጂ ተጨነቅን እኮ ማታ። እሺ 250,000 ስገባ ሰብስክራይብ ይገባል። በዚህ 2 ቀን በዚህ 3 ቀን ላይ መግባት አለበት ቡቡ። እኔን 7,000 እሱ ነው 250,000። የመሬ ነው። በነገራችን ላይ አብዛኛው ሰዎች የሆኑ የተወሰናችሁ ማለት ሰብስክራይብ ሳታረጉ በእርግጠኝነት ሳታስቡ ምናምን ይሆናል ሰብስክራይብ ሳታረጉ የምታዩ ሰዎች ስላላችሁ ቡቡንም እኔንም ሰብስክራይብ አድርጉ። ብቻ አደረጋችሁም አላደረጋችሁም ግን ተማይችሁኛላችሁ። ይገባላ አልገባልሃለሁ፣ እክስሃለሁ። ይሄን ቪዲዮ ስታየው ግራ መንገድ 250,000 ስትገባ ሐዋሳ የፈለከው ቦታ ወስጄ አዝናናሃለሁ። ከሀገር ውጭ እና ቃሌን ደግሞ አላጥፍም። ቡቡ ሄሎ ወይ እንዴት ነህ? ድምፁ ዛሬ ደግሞ አሁን ተናዳሁኝ ነው የሚያወራው። ኧረ በጌታ እንደኛ እንደዛ እኮ አስበን አልነበረም። እሺ የት ነህ? በእናትህ ፈልጌ ነው። እሺ ነው ታዲያ ምሳ ልጋብዝ። በጌታ ቡቡ እኔ ደብሮኛል። አሁን እኔ ከአንተ ጋር ሳላወራ አይደብርም?
እኔ ከተኝቼ ያለው እና እሺ ወይኔ ቡቡ በቃ ያለ ሀይሚ ላይፍ ማለት ምስቅልቅል ቤት ተኝቼ ያለው ዛሬ። ወይኔ ቡቡ ታዲያ እንደ ፈልጌ ኢኮኖሚስ አንብላ መጥቼ ምን እና ችግር የለውም። እኔ ሌላ ነገር አድርጋለሁ። ምሳ እንበላለን። እኔም አልበላውም። የት ሆነ ነው? እንትን እዛ ሰፈር 03 ፎን ሰፈር። አዎ ሻፍት ነው ግን ምስኪን እኮ ነው። ጓብል ተናዷል፣ ደብሮታል። ይሄው ቤት በዚህ እስከዚህ ሰዓት ድረስ አሁን እኮ ምሳ ሰዓት ራሱ አልፏል። እስከዚህ ሰዓት ድረስ ተኝቷል። ይሄ ሁሉ የማን ውጤት ነው? የኔና ያንተ ውጤት። እንደዚህ ሰውን ማስከፈለን ብለት መቼ ጠበቀን እኛ? እውነት በጣም ወይ እስካሁን ድረስ ይሄ ቁርስ በልቶ ይሁን በእናት ያው ምሳ ተጋብዟልሽ? ጋብዟል፣ ምር ጋብዟል፣ ጋብዟል። ምሳ ጋብዟል። ምን አለ ምሳ? አረ ግድ ነው ይጋበዛል። ዋለው ቃልም ገብቼለታለሁ። እግሩ ስር ወድቄ ይቅርታ ጠይቀዋለሁ እና ቡቡዬ ይሄን ቪዲዮ ስታየው እኔ አንተን ሰር እግሩ ስር ወድቄ ይቅርታ ጠይቀው። የምር ሀይሚ አፌ ቁርጥ ይበልልኝ። አረ አንቺ ብቻ አውሪ፣ አንቺ ብቻ ተናገሪ፣ ሌላ ሰው ዝም ይበል። አዎ በቃ እኔና ፍፄ ተንኮል አስበን አይደል? እንጠብቀው ቤተሰቦች እስኪ ሲመጣ ድረስ። ከዛ ከመጣ በኋላ እንደ ትናንት ነው እኔን ሲያየኝ ብቻ ሮጦ እንደማይሄድ ተስፋ አደርጋለሁ። ብቻ ቤተሰቦች ቡቡ በዚህ ልክማ አይጨክንም አይደል? አብራችሁን ቆዩ፣ እስኪመጣ ድረስ እንጠብቀው አብረን። ጥፋተኛው ገላ ተቀጣ ተማረ፣ ዛሬም ጾመኛ ነው ሲያስብሽ አደረ። አንቺን ማየት ከቀረ ሕይወት ምኑ ሰመረ? ማንባቴ የሚያንሰኝም አይደል? የእኔ ሕይወት ያላንቺን አይደምቅም ባዶ ነው። ፊቱ ተኮፍሷል ቤተሰቦች። ስም የለኝም እኔ ከጠሩኝ ባንቺው ነው። አብሬሽ ያለው ለበደልኩሽ በደል ናችሁ። ምንድነው ጀግና ሴት እግዚአብሔርን ይመችሽ። እኔ አልፈልግም። ይቅርታ ማርያም እሺ፣ እግር ስር ልንበርከክ ልንበርከክ። እኔ አልፈልግም እንደዚህ አረ አይደረግም። ሴት ልጅ ተንበርከካ እግር ላይ አረ የፈጠነ ነው። በቃ ይቅርታ አድርጊያለሁ። የአራዳ ልጅ እኮ ቂም አያውቅም ብራዘር። ደግሞ ፕራንክም ከሆነ እኮ ከዛ የተጀመረ ነገር አይደለም። የተማረችው ከአንተ ነው። ነሽ ሰላም በሉ። ሰላም በላት። እሺ አይክፋክ። አረ ሰላም በላቸው ቤተሰቦች። ሰላም እንዴት ናችሁ? አለን። አረ እኛ ምን አደረግን? እሺ እኛንም አኩርፈህናል እንዴ ቡቡ? ሰራላችሁ ማለት ይቅርታ በጣም እንደዛ እኮ አስበናል ነበር። በክፋት አስበን እኮ አይደለም። ፈለገ እንደዚህ አይቀለድም። በቃ የምቀልዱበትን ነገር እንኳን ለዩ። እኔ ደግሞ እንዴት ፋራነት እንዴት እንደሆነ አሳያችኋለሁ። እንዴት መቀለድ እንደሚቻል እኔ አሳያችኋለሁ። እሱ በእርግጠኝነት ያንተን አደርስም። እንግዲህ ቤተሰቦች እኔ ብያችኋለሁ፣ የቡቡን ያጸፋ ምላሽ ለማየት ያብቃን ብያችኋለሁ። እንግዲህ ሀይሚ በታሪካቺ ጋር ይሁንማ። ኧረ ቡቡ በሉ ማርያምን በጣም ነው የሚያስጠላው። የምሬን በጣም ነው የሚደብረው ያደረጋችሁት ነገር። ላይ ይደብራል። እሺ አይደብረው። ልክ አልሰራንም እኮ ጥሩ ስራ አልሰራንም እኮ አውቃለሁ። ግን እንደዚህ ያስከፋሃል ብለን ደግሞ አስበን አይደለም። እኔም ፍጹም ምንድን ነው የጠበቃችሁት ታዲያ? ማለት በቃ አላ ምንድን ነው የጠበቃችሁት? እኔ እኮ በቃ ድንገት ስታይኝ ደስ ይልሃል ብዬ ነው አንተን ሰርፕራይዝ ለማድረግ ነው። እሺ ደስ ብሎኛል። እሺ አይክፋክ። ደስ ብሎኛል። ደስ ብሎኛል። ደስ አይለም በዚህ ልክማ። አረ ሼም እግዚአብሔርን የሆነ እንደ የኔ ቢጤ እኮ እንዲህ እንትን አይለም እግዚአብሔርን። አረ በዚህ ልክ አረ ፍታ ደስ አይለም እናቴን። አረ የአራዳ ልጅ አልነበርሽ እንዴ? ፍቺ እንጂ ማን የፈለግከው ቦታ የት ነው የምትፈልገው? የትም ሄድ አልፈልግም።
አረሳቅ እንዴ እንደዚህ አትሁን በእናትህ። እኔ ምን ሆንኩኝ? በቃ ኖርማል ሰው እኮ ነኝ አይደል? ምንም ኖርማል ሰው አይደለህም። ተናደህብኛል። አልተናደድኩም እንዴ አልናፈቅኩም እንዴ? ሐዋሳ ቆይቼ እኮ ነው የመጣሁት። ሃይሚ ትቼዋለሁ። ስንት ቀኔ ነው? ከአራት ቀን ከ3 ቀን በኋላ የመጣሁት። እኔ እኮ በቃ ትቼዋለሁ ነው ያልኩሽ። ሌላ ምንም አላልኩም ማለት። ፊትህ ደግሞ እንደዚህ አይደለም። በቃ እኔ አንዴ ደብሮኛል። ለምን አይደለም ከልቡ የተዋሰው እኮ ፊቱ እንዲህ አይደለም። በእርግጠኝነት ሃይሚ ልክ ናት። ከልብ ብተው ከልብ ይቅርታ ብታደርግ እንዲህ አይደለም። እግዚአብሔርን በጣም ተኮፍሰሃለሁ በእርግጠኝነት። ስለዚህ ተው እሺ። አይደብርህ? የት ልውሰድሽ? የት ላዝናና? እንዳይደብርህ ምን ላድርግልሽ? ምንም አልፈልግም እና እንደዚህ ደብሮኛ ነው የደብራ ነው። እኔ አደበረኝሽ ምን ላድርግ? እኔ አሁን ወደ ራሴ መመለስ ሁላ እኮ ይከብደኛል። በቃ እንዴ ተናድጃለሁ አይደል? በቃ ማን ነገር ስተነኛ ይከብደኛል። ያጋጥማል። ግን ከአንተ ብራንክ አይበልጥም በእርግጠኝነት። አንተ ጀለሶች ጋር ሆነ ሃይሚን እያስለቀስካት አልነበረ እንዴ? ሃይሚ እኮ ያን ሁሉ ተቋቁማ ነው አባቢ በጣም ብዙ ስትለመን ጊዜ አካበድኮ። ሼም ነው ቦቡ እናቴ። እኔ እንዲህ በዚህ ልክ ይችላል ብዬ አላሰብኩም። እንደው እግዚአብሔርን ቤተሰቦች ከአንዳንድ ስትንበረከኩላ አሬ ይቅርታ ያደርግላታል ምናምን ብዬ ነበር ያሰብኩኝ። ግን እሱ በዚህ ልክ አረ ሼም ቡቡ ትልቁ ዳቦ ሊጦ ነው ቀረ እንዳንል ወደ እንትን መመለስ አልችልም አልኩኝ እኮ በቃ። በአንዴ እንዴት ትወጫለሽ አንቺ? ከተናደርሽበት ካለሽበት ስሜት ትወጫለሽ። በእርግጠኝነት ላትወጣ ትችላለህ። ግን ከልብ ይቅርታ አድርግላትና ሰላም ታግኝ ሃይሚ። ማታ እንግዲህ ምን አይነት አዳር እንዳደረች እኛ እናውቅም። በእርግጠኝነት እሷ ናት። ሰላሟ ተነስቶ ይሆናል ዛሬ እንዲህ እንትን ብላ መጣችው። ስለዚህ በቃ ይቅርታ ደግሞ እኔ አልወጣም። በቃ እኔ እኮ እሺ አልኩሽ። በቃ ይቅርታ አልሽኝ፣ እሺ አልኩኝ። ሌላ ምን? እሺ ከልብ አይደለም እኮ ተቀብያለሁ። ከልብ አይደለም ሃይሚ እንዳይደብራት ምናምን እንትን አልክ እንጂ ይሄ ከልብ አይደለም የምር። እንዲህ የሚባል ነገር አለ? ኧረ በእናታችሁ እንደ ልጅ አድርጋችሁ በቃ እንደ ልጅ አይደለም። በእናትሽ እኔ መቼም ቢያልኩኝ እኔ እሺ ታበቃ ታረቀን። እሺ እንብላ ነኝ። እሺ እንብላ። እንደዚህ እየተናደደ ነው። ሊደበድበኝ ነው እንዴ ልቡዬ? እሺ ሰላም በለኝ። ይባስ እያናደደኝ በደንብ እሺ ሰላም በለኝ። እኔ ትናንት እኮ ሰላም አላልኩም። እሺ ነይ ብልሽም እሺ ለምን አልሽኝ ልትይ ነው? ነይ እሺ ብልሽም አዎ ባብላ አይደለም ነው። እሺ በቃ ሃይሚ በእናትሽ ተይኝ በቃ። እኔ እንትን አልችልም። እውነቴ ነው። እሺ በቃ ችግር የለም። ይቅርታሽን ተቀብያለሁ። አይበቃም? ሌላ እሺ ማለት እኔ ደበረሽ አይደለም? እሺ ማለት ሳይሆን ፊት ልክ አይደለም። ይዘለኝ እሺ ይዘለኝ። አንተ ልጅ እንዴት ነው እንደ ልጅ ማለት ነው? አንተ ራስህ ለምን አታርፍም? በእናትሽ ስሚ፣ ጥሩ ሀሳብ እኮ ነው ያመጣው። ነው ያው እንደደበረው ሰው ነው። አረ እሺ ከታርጋ አረ ጎረቤት ላይ ህፃኑ እያለቀሰ ነው እያጨወረ ጡጦ ተገልግሎ ለምን አንሄድም? በእናታችሁ እኔ ይባስ እያስጨነቃችሁ ነው። እግዚአብሔር እሺ ለምን አንሄድም ምናምን ብለህ ነው እንዴ ታዲያ? ጓያልክ እኮ ነው ቡቡ በእናትህ። እኔ እሺ ያው ደብሮኛል። በቃ እኔ አልዋሻችሁም፣ ደብሮኛል። እሺ አይደብረው በቃ እኮ በቃ እኔ እኮ ይቅርታሽን ተቀብያለሁ ሃይሚ። እኔ ቶሎ ወደ ራሴ መመለስ አልችልም። እስካሁን ድረስ ቁርስ አበላም። አይ ሃይሚዬ በቃ እሱ ከተወ በቃ ተይ፣ የምር ይቅርታ አድርጓል። በእርግጠኝነት ተከፍቻለሁ ካለ ያው የተከፋውን ነገር ሰሜር የሆነ ቦታ ወስደሽ ድብርቱ ልታረሳሽ ትችያለሽ እንጂ ዋናው ለአንቺ ይቅርታ ካደረገልሽ ሌላው ትርፍ ነው። ስለዚህ በቃ ከዚህ ሙድ ደግሞ እንዲወጣ ሌላ ነገር መፍጠር ነው። መቼም እኔ ለአንቺ አልነግርሽም። ምሳ ሳበላ አሁን እኮ ምሳ ሰዓት እራሱ አልፏል። ጥሩ ስራ አልሰራም አይደል? በቃ እናደንሃል። እስካሁን ድረስ መተኛት ቤት ውስጥ ምንድን ነው? እኔ ነኝ አሁን መናደድ ያለብኝ። ምን አድርግ እንደምትይኝ ያልገባኝ። ይቅርታ ምን አድርግ አይደል? እኔ ምንም አድርግ አላልኩም። ይቅርታ እኮ ተቀበልኩኝ። እሺ በቃ ሌላ ምን አለ? በቃ ቤተሰብ ይቅርታ አድርጉልኛል፣ እናንተም ይቅርታ አድርጉልኝ። በቃ ችግር የለውም። እኔ አሁን በቃ እኛ ፕራንክ ስለሆነ ኖት ማታር ችግር የለውም። ዋናው ቡቡ ይቅርታ ማድረጉ ነው። ለአንቺማ ችግር የለውም። እኛ መቼም አንቀፋብሽም። ለኔ መኖሬን ትቼው ላንቺ ልኑርና ተደላርለሽ እንድትኖሪ ሁሉንም ተይውና
ለኔ ምለው ሳይኖረኝ እንግዲህ ቤተሰቦች ቡቡ የሃይሚን ይቅርታ ተቀብሏታል። ከዚህ ሙድ መውጣት ባልችልም ችግር የለውም ላንቺ ይቅርታ አድርጌልሻለሁ ብሏታል። እኛም የምንፈልገው እሱን ነው። እንግዲህ ሌላው ትርፍ ነው፣ ቀስ ብሎ የሚመጣ ነገር ስለሆነ ደስታው ማዘኑ ዋናው አብራችሁ ላቭ መፍጠራችሁ ነው። ማንኛውም ውድ ቤተሰቦቼ ለዛሬው የነበረን ቪዲዮ ይህንን ይመስል ነበር። እስከ መጨረሻው አብራችሁኝ ስለተከታተላችሁ ከልብ ውድድ አደርጋችኋለሁ። ለቤቱ እንግዳ የሆናችሁ ካላችሁ ሰብስክራይብ ምልክቷን በመጫን ቤተሰብ መሆናችሁን እንዳትረሱ። በቀጣይ ቪዲዮ እስከንገናኝ በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር ይሁን። ወጥቶ ከመቅረት ፈጣሪ አምላክ ይጠብቃችሁ፣ ለሀገራችሁ ያብቃችሁ። ወዳችኋለሁ። ፒስ